አልተረዳችኋትም እንጂ ሩታዬ አሁን ትናንትና ላይ ያለችው ነገር ሁሉ በጣም ትክክል ናት። ግን ሰው እየተረዳት አይደለም። የእውነት ለመናገር በሷ ቦታ ሆኖ ሰው ሲያየው ሊረዳት ይችላል ማለት ነው። አብርሽም ካያችሁት ብዙ ደስተኛ አይደለም እውነት ለመናገር ማለት ነው። ሄርሜላ አሁን ትናንትና የሆነ ነገር ስትለው ምናምን ስትለው በቃ ግዴታ እየሆነበት ነው የሚስቀው የሚጫወተው እንጂ ብዙም ደስተኛ አይደለም አብርሽ ራሱ ማለት ነው። እውነት ስነግራችሁ እና አሁን ደግሞ በኤፍቢ እየተኮሰቱ ይገኛሉ ማለት ነው። እውነት ለመናገር ሰው ከያዛችሁ ደግሞ አይለቃችሁም። እውነት ነው ከያዘ አይለቅም። አሁን እነ ሩታ በጣም በኤፍቢ ሼር እየተደረጉ ይገኛሉ ማለት ነው። እሱ ሼር የሚደረጉት ለምንድን ነው ብትሉኝ ደግሞ እነ ሩታ እና አብርሽ እነ ሄርሜላ በጣም ብዙ ሰው ሼር እያረገ እያንሸራሸራቸው ነው የሚገኘው በኤፍቢ። ለምንድን ነው ሼር የሚያደርጓቸው ካላችሁኝ እነግራችኋለሁ። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ አዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ እላለሁ። እንግዲህ ሩታ ትናንትና መታለች። እውነት ለመናገር ያው ተናግራለች የተሰራበትም ያ ቪዲዮ። ነገር ግን ያው አብርሽ ወደ ሄርሜላ መሄድን ስለሚፈልግ ሄዷል። ሌላ ነገር ደግሞ አሁን ላይ በኤፍቢ ሼር እየተደረጉ ነው እና አብርሽ ያሉት ማለት ነው። ደግሞ ታውቃላችሁ አንድ የሰው ከያዛችሁና እንደገና ሼር ከተደረገ በጣም አስቸጋሪ ነው እና ይሄንን ስራ የማያቆሙት ከሆነ ወይም ደግሞ ትክክለኛውን ነገር የማያቆሙ ከሆነ እንግዲህ እንደ ቲክቶከሮች እና አብርሽም እየታሰቡ ነው ማለት ነው። አሁንስ ነግራችሁ ብዙ ሰዎች ናቸው በቃ ኮሜንቱ እንዳለ ይግቡልን ነው የሚሉት ማለት ነው። ይግቡልን ነው እንዳለ ኮሜንቱ የሚለው ማለት ነው። እና ልትጠነቀቁ ይገባል ባይኔ እንዴ ማለት ነው። የእውነቴን ነው የምላችሁ ልትጠነቀቁ ይገባል። አንያዝም አይነኩንም የሚባል ነገር ያለ አይመስለኝም። ስለዚህ አብርሽ በተለይ ብዙ ቦታ ሼር ተደርጋል። ጉራሽም እንዲሁም ሼር አርግ እየተባለ ነበረ እንዲያዙ እኔ ጉዳችሁ እንዴት ይያዙ ማለት ነው። ሼር ይደረግ እየተባለ ነው ጉራሽ ጋር ራሱ የእውነቴን ነው የምላችሁ። ስለዚህ አብርሽ ቢበቃ ጥሩ ነው ቢቀርባችሁ። ኧረ በስመ አብ እንዲሁም እኮ ማርያምን ሰው አክብሯችኋል። እውነት ለመናገር በጣም አክብረዋችኋል። ሰው ሌላ ሰው ቢሆን እንደናንተ የሚሰራ ማርያም ማንም አያልፍም ነበር። እንዲሁም እናንተን በጣም ህዝቡ አክብሯችኋል። እውነት ለመናገር ማለት ነው በጣም ነው ያከበራችሁ ከሚባል በላይ ህዝብ አክብሯችኋል። ሲያከብራችሁ ደግሞ እናንተ ምንም አልሰማም አላችሁ። 2 አመት ሙሉ ድረስ ድራማ እየሰራችሁ ምንም የሚያስተምረው ነገር የለም። ቪዲዮዋቸው ነው በቃ ህዝቡ የሚለው ምንም ከነሱ የምንማረው ነገር የለም። እንግዲህ ደግሞ ፖሊስ እጅ ከገቡ ደግሞ አስቸጋሪ ነው፣ መውጫው ይከብዳል። የምሬ ነው የምላችሁ። በተለይ አብርሽ አሁን ላይ የእሷና የአብርሽና የሩታ እውነት ሆኖ ከተገኘ እንደዚህ አንዴት እንትን ታላብርሽ ከገባ መውጫው ይከብድበታል እና ይሄን ስራ እንዲያቆሙት በቅርብ የምታውቋቸው ሰዎች የምትቀርቧቸው ሰዎች ንገሯቸው። አሁን እነሱ ለምሳሌ ቡታጅራንን ማንም አይነካንም ሊሉ ይችላሉ፣ ግን አይታወቅም። ጥንቃቄ ያስፈልጋል ባይነኝ እንደኔ ማለት ነው። እና ሩታን ያው ሁላችሁም አልተረዳችኋትም። አሁን ትናንትና ራሱ የተናገረችው ነገር በቃ ሁሉም ሰው እኔ ነው አንዲ ጥፋት ሳጠፋ እኔ ላይ ነው ሁላችሁም የምትጮሁብኝ ብላለች። የሆነ ጥፋት ሳጠፋ ሁላችሁም የምትጮሁት እኔ ላይ ነው። እነሱ ግን ጥፋት ሲያጠፉ የእነሱ ጥፋት ምንም መስሎ አይታያችሁም እያለች ነበር። እንግዲህ ሩታ ያው እንግዲህ ያንን ስራ ብታጨርሱ ታሪፍ ነበረ። ነገር ግን የምትጨርሱት አይደለም እና አሁን የተናገርኩት ነገር ግን አስቡበት። ምን አርገናል ምን አርገን ነው ልትሉ ትችላላችሁ። ለእናንተ የምትሰሩት ቪዲዮ ትክክል መስሎ ይታያችሁ ይሆናል ብዬ አስባለሁ። ለተመልካች ግን የምትሰሩት ቪዲዮ ትክክል ስላልሆነ ትልቅ ቦታ ይወስዳችኋልና ጥንቃቄ አድርጉ።
ነው የምለው እኔ። ጥንቃቄ ያስፈልጋል፣ መጠንቀቅ ያስፈልጋል። እና መጠንቀቅን የሚያክል ነገር የለም። አንቺም ራሱ ማለት ነው ሄርሜላ ተብዬዋ እንደውም አንቺም እኮ እንደውም በጣም አንቺና አብርሽ ናቸው እንደውም ብትገቡ ቶሎ ማተፈቱ። ምክንያቱም እሱ ልጁን ጥሎ አንቺ ደግሞ በሰው ትዳር ስለገባሽ ማለት ነው። አየሽ አይደል? የእናንተ ከባድ ነው። ከገባችሁ መውጫችሁ ይልቃል። ስለዚህ መጠንቀቅ ነው እላለሁ። ኧረ ምንም አንሆን ምታላችሁ መብታችሁ ነው። እኔ የወንድምና የእህትነት ያየሁትን ነው የተናገርኩት። ለራሳችሁ ማለት ነው። ገባችሁ? ለራሳችሁ ለምሳሌ ልጅ ይዛ እስር ቤት ትግባ አትባልም፣ እናንተ ናችሁ እንጂ። ስለዚህ ጥንቃቄ ማድረግ ካቃታችሁ ምንም ማድረግ አይቻልም። ይህን ነው የምለው። እወዳችኋለሁ። መልካም ሙሉ ይሁንላችሁ። ባይ ባይ።